بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وندم هتوشي حقا بحق أن الله عندي أسايين ملمنا لبن مسناتهم من ديوفك باطلين بباطل نتون እንዲያሳውቀ እና መራቅና መጠንቀቅ እንዲወፍቀ መለመን አለብን። ምክንያቱም ሐቅን ማወቅ ብቻ በቂ አይደለም። ሐቅን አውቀው የጣሉ ስንቶች አሉ። አላህ መጽናትና መተግበርን ሐቅ ላይ መጽናት እንዲወፍቀን መለመን አለብን። ባጢልን በባጢልነቱ ማወቅ ብቻ በቂ አይደለም። አላህ እንድንርቀውና እንድንጠነቀቀው እንዲያደርገን አላህ መለመን አለብን። ሐቅን እያወቁ ይተው ባጢልን እያወቁ የሚያጨማልቁ ስንቶች ስላሉ طيب ይሄን ካልን በኋላ መልእክት አለኝ ወንድሞቼ። እባካችሁ ይሄን መልእክቴን በተቻላችሁ ያክል አሰራጩ። አላህ ይወፍቀን። እሱ ምንድነው መልእክቴ? እንደ ዋነኛ ደረጃ ልናገር የመጣሁት የጎዳና ላይ ኢፍጣር የሚለው ጉዳይ ላይ ነው። ነገር ግን ጥቅል አድርጌ መልእክት አለኝ። እሱ ምንድነው? ሰዎች በአሁኑ ሰዓት ወንድሞቼ በእምነት ውስጥም ገብተው ተናግረው፣ በዘር ውስጥም ገብተው ተናግረው፣ በፖለቲካ የሚባለው ቋሻ ውስጥም ገብተው ተናግረው፣ በማንኛውም ነገር ብቻ ዋናው ነገር የሰዎች መነጋገሪያ መሆን ፎሎና የተለያየ ጊፍታውና የተለያየ ጥቅማ ጥቅሞችን መሰብሰብ እዛ ላይ ተጠምዷል። ነገ አላህ ፊት ቆሜ እጠየቃለሁ። በዲን ላይ ገብተህ የተናገርከው ከየት አምጥተህ ነው መረጃ ስትባል ምን ይሆናል መልሴ ብሎ ማሰብ ቀርቷል። አላህ ሱብሓነሁ ወተዓላ ያ አዩሀ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ይላል። እናንተ ያመናችሁ ሰዎች ሆይ አንዲት ነፍስ ለነገ ቀኗ ያዘጋጀችውን ስንቋን ትመልከት ብሏል። እስኪ ምንድነው ያዘጋጀነው? የምናጨማልቀው የምናራግበው የምናሰራጨው ነገራቶች ሁሉ አላህ ፊት ስንቆም ኸይር ነው ወይስ መጥፎ ነገር ነው የሚያመጣብን? ይሄንን ነገር እባካችሁ ጥቅማችሁን ብላችሁ ለተለያዩ ጉዳዮች ብላችሁ ባገኛችሁበት ቦታ እንደርጎ ዝም ብጥልቅ እያችሁ የምትናገሩ ሰዎች አላህ ፊት መቆም አለ። ነገር ግን የዋነኛው መልእክት ይሄ አይደለም። ዋነኛው መልእክት አይደለም። ፋቲያን የማይቀር ሁሉ በዲን ላይ ገብተው ሲናገሩ እየሰማናቸው ነው። እሱ አይደለም ዋናው ጉዳይ። ዋናው ጉዳይ መስጊድ እናሰራለን ይሉና በመስጊድ ስም ሱመያ መስጊድ እንደዚህ ሆነ ይሏታል። እምቢ ካለች ደግሞ ሙናፊቋ ይሏታል። የአረብ ሀገር ስደተኛዋ ነው። የአረብ ሀገር ስደተኛ ሴት ሽንት ቤት ውስጥ ያለ ሰው አፍንጫውን አይዝም። ስደት ዓለም ላይ መጀመሪያ ከሷ የበለጠ ድሃ የለም። ሰው ለምን ውጭ ላይ አይሰግድም? ሰው ለምን ውጭ ላይ አይሰግድም? ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ ብለዋል። ምድር ለኔ ጣሃራ መስጊድ ሆናልኛለች ብለዋል። ባገኘበት ሰው መስገድ ይችላል። ስደት ዓለም ላይ አጅነቢ ቤት የምትሰራዋ ሴት ግን አንዴ ለመስጊድ አንዴ ለቁርአን እቤት መስጊድ ውስጥ ያለውን ቁርአን አይቀራበትም። መስጊድ አንድ ሶፍ ነው የሚሰገድበት፣ ሁለት ሶፍ ነው የሚሰገድበት ያለው መስጊድ ራሱ ለመስጊድ ለቁርአን እኛ ቁርአን ስለሌለ ነው እኛ መስጊድ ስለሌለ ነው ቁርአን ንፋለ ሀብታሞች ያውጡት። ስደት ዓለም ላይ ያለች ሴት የመጀመሪያ ዋናው ዓላማዋ ሊሆን የሚገባው ሰርታ ወደ ሀገሯ የምትመለስበት የወጣችበትን ዓላማ ቶሎ ጨርሳ ልትገባ ነው የሚገባው። ምክንያቱም ያለችበት ሁኔታ የሐራም የማይፈቀድበት አህዋል ላይ ነው ያለችው። አጅነቢ ቤት ነው የምትሰራው። ልትገላለጥላቸው የማይገባ ሐራም የሆኑ ወንዶች ውስጥ ነው የምትሰራው። ምን ብትጠብቅ ሂጃቧን ጠብቃ አሰራም አረብ ቤት እያንዳንዳችሁ ታውቃላችሁ። ምን ሂጃብ ጠባቂ ብትሆን ሂጃቧን ጠብቃ ጅልባብ ለብሳ አትሰራም። አይደለም ጅልባብና አባያ ለብሳ መስራት አትችልም። እጇን ተቀስቃለች። የምትለብሰው ልብሷ ቅርጿን ያሳያል። እንደዛ ሁና ነይ የጎዳና ላይ ኢፍጣር ይሏታል። ብር አውጪ ማለት ነው። መስጊድ እንደዛ አድርጊ ይሏታል። ነይ በዚህ እንደዚህ ሁኚ ይሏታል። ስሪና ወደ ሀገርሽ ግቢ። እስቲ ይሄ ሰውዬ ሚስትህን አረብ ቤት ልከህ እያሰራህ አንተ ኢትዮጵያ ተቀምጠህ ነይ የኢፍጣር ብር አምጪ ትላታለህ እንዴ በሉ። ይሄን ኡስታዝ አንተ እህትህን የእናት አባትህን ልጅ ነይ አንቺ መስጊድ መገንቢያ ትላታለህ። እሱ አጅነቢ ቤት ጅልባብ አይደለም አባያ በማለብስበት ሁኔታ ሰውነቷን ቅርጽ መቀመጫውን ወገቧን የሚያሳይ ልብስ ለብሳ እየሰራች አንቺ ያለሽበት አህዋል እኮ አለባበስሽ እኮ ትክክል አይደለም፣ በሸሪዓ የማይፈቀር ነው። ስለዚህ ቶሎ ሰርተሽ ወደ ሀገርሽ ግቢ ነው የምትላት ወይስ መስጊድ መገንቢያ አንቺ ነው የምትላት ትላታለህ በሉት። እሺ አይልም። ለምንድን ነው ሌሎች ላይ የሚንጠለጠለው? ምክንያቱም ኪሱን ለመሙላትና ጥቅሙን ፍለጋ ለማሳካት ነው አብዛኛው ሁሉም ባለንም። ነገር ግን እንደ ዋነኛው ደረጃ ስደት ዓለም ላይ ያሉ እህቶቹን ነው የኢፍጣር በተለይ አሁን የአደባባይ ኢፍጣር የሚባለው ቢድዓ ነው። ምክንያቱም እንደ ድንገት አንድ የሚደረግ አይደለም። ይሄ ተይዞ ይደረጋ ያለ ነገር ለምን ነው ሲባል ከሃዲያኖች ሙስሊሙን ጥንካሬ አንደት እንዲያዩ አልተደረገ አይባልም። የለም ኪሳቸው ሞልቶ ጎድሎ ነው ኪሳቸው ጎደለና በዚህ መተው ነው እንጂ ዲን الاسلام ይሄን አይደግፍም። ዲን الاسلام
የሚለው እንዳውም አገር ላይ ያላችሁ ሀብታሞች እነንትና ብንል ኢትዮጵያ ውስጥ ያሉት ወንዶች በአባቶች ገንዘብ አዋጣችሁ ስደት ዓለም ላይ ያሉ እህቶቹን ነይ አንቺ ያጎቷ ልጅ እህቱን ቅርብ ሚስቱን ላይ የላከ እኮ ነው ሰው እነዛን ኑ እኔ አስተዳድራለሁ ነይ ግቢ ወደ ቤትሽ ሊል ነበር የሚገባው እንኳን ገንዘብሽን አንጪ ሊልና ማለት ነው እንኳን ነይ አንጪ መስጊድ ነይ አንጪ እንደዚህ ሊልና ነይ አንጪ አደባባይ ፍጣር እንኳን ሊልና ማለት ነው በረመዳን በተከበረ ወር በዘር ጉዳይ ገብቶ የሚያጨማርቅና የሆነ ጥቅም የሚፈልግ ሰው አለ ሸይጣን የለም እናንተ ሸይጣን ሆናችሁ ታዲያ ሸይጣን ታስሯል ይላል አንዳንድ ሰው የሰው ሸይጣን እኮ አይታሰርም የሚታሰረው የጅኑ ሸይጣን ነው የሰው ሸይጣን እኮ አይታሰርም ሸይጣን ደግሞ ከሰው ከጅንም ነው ያለው እና እዚህ ቦታ ላይ በተለይ በዲን ውስጥ ገብታችሁ እንደፈለጋችሁ የምትዋርቁ ሰዎች እቅሲሙ ቢላህ ነገ አላህ ፊት መቆም አለ የዛን ቀን መልሳችሁን አዘጋጁ ቃል አላሁ ተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ አትቆም ብሏል አላህ ሱብሓነሁ ወተዓላ በተቻላችሁ ይሄንን መልእክት አስተላልፉልኝ የጎዳና ላይ ኢፍጣር እየተባለ የሚደረገው ባጢል ነው በዛ ጉዳይ ላይ ገንዘባችሁን እያወጣችሁ የፈለገም ይበል እያዋጣችሁ የምታደርጉ አይደለም የጎዳና ኢፍጣርና ነይ መስጊድ ነይ ቁርአን የሚልሽ ሰውን መስሚያ ይጥጥ ነው ባያቸው ምክንያቱም ዋነኛው ደረጃ አንቺ እነሱ ነበረ አዋተው ሙስሊም አይደሉም እንዴ አዋተው ነይ ወደ አገርሽ ግቢ ሊልሽ የሚገባው ቁርአንና መስጊዱ እኛ እንችላለን ሊሉ የሚገባው ይሄ ነበር ሆነ ያለበት ሁለተኛ ዘካተል አስተላልፎ የለም እሱ ምንድነው ዘካተል ፊጥርን ገንዘብ ለኔ አንጡት የሚሉ ሰዎችን እንሰማለን በየቦታው ዘካተል ፊጥር ወንድም እህቶቼ አማና ነው እያንዳንዳችሁ ጫንቃ ላይ የተቀመጠ ነው ዝም ብሎ ሚዲያ ላይ የሚቧርቀውን ሁላ ግሩፕ ከፍታችሁ የምትሰጡበት ጉዳይ አይደለም ቤተሰቦች አላችሁ ቅርብ ቤተሰቦች አላችሁ ያላችሁበት ሀገር ላይ መስጠትን የማትመርጡ ከሆነ ሀገራችሁ የምትልኩ ከሆነ በምትልኩ ሰዓት ለሚገባ ሰው በሚገባው ሰዓት እንዲሰጥ ማድረግ ነው ያለባችሁ ዘካተል ፊጥር የሚሰጠው ለአመት በዓል ለቀን ሲቀረው ነገ ዒድ ነው ሲባል ማታ ቢሰጥ ይመረጣል አማ ከሰላተል ዒድ በኋላ የሚሰጥ ከሆነ ዘካተል ፊጥር አይሆንም ሰደቃ ነው የሚሆነው ዘካተል ፊጥር አይሆንም ከሶላት በፊት የሚሰጠው ከሶላት በኋላ የሚሰጠው ዘካተል ፊጥር አይሆንም ነገር ግን ልናገር እንደዋነኛ የመጣሁት የዘካተል ፊጥርን ገንዘብ ወደኔ አንጡ ያኒ የዘካተል ፊጥር ምግብ ነው የሚሰጠው እንዲበላ አይሰጥም ለኔ አምጡ እኔ አስተላልፋለሁ ብለው የቲሞች ይሰጣሉ ለምስኪኖች ይሰጣሉ እያንዳንዳችሁ ጥያቄ ጠይቃችሁ ከቤተሰቦቻችሁ ከጎረቤቶቻችሁ ችግርተኛ የለም ደሃ የለም የሚቸገር ሰው የለም ከቤተሰብ ራሱ ደሃ ችግርተኛ የለም ለዛ ሲጮህቱ ግዴታ ሰው ይስማልኝ አይደለም ሰደቃም ይሁን ዘካ ለዛ ሲጮህ የጎረቤት አቅም አለ ለዘመድ እንኳን ለዛ ለዘመዱ ሲጮህ ለዛ ለችግርተኛው ስጥ ለምንድነው ግሩፕ ላይ የምትሰጠው ሄደ ለማታቃቸው ሰዎች ወይት እንደሚያውሉት ምን አሳወቀ ምን ላይ እንደሚያውሉት ለፖለቲካ ለዘር ለምን እንደሚያደርጉት ምን አሳወቃል ተፈናቃዮች አሉ በአካባቢ ላይ የወደቁ ችግርተኞች ለነሱ ለምን እንደማሰጠው ስለዚህ ዘካ ገንዘባቸው የዘካተል ፊጥርም ሆነ ማንኛቸውን የምትሰጡት ሰደቃዎቻችሁን ለሚገባ ሰው እንዲደርስ አድርጉ አማ ሚዲያ ላይ የተቀመጡ የዘካተል ፊጥርን ለኔ አምጡ የሚል ሰው ሰምቼ ጆሮዬን በላኝ አረግር እንዴት ያለው ግር ነው የገባ ነው አቦ በደማይ ልመና ዘካተል ፊጥርን ለሚገባ ሰው ሰጡ ከጎረቤታችሁ ጀምሩ ከቤተሰብ ጀምሩ ዘመድ የሆነ ችግርተኛ የሚገባው ሆነ ስጡለስ ከቤተሰብ እንደው ከለለ የለም ማለት ይከብዳልና ጎረቤት ነፋለ ችግርተኛ ተፈናቅለው የሚበላ የሚጠጣ ያጡ አይኔ ተፈናቀሉ ሰዎችን እረዳለሁ ግሩፕ እንደዛለኝ እርዳ እኔ ግን ከዛ የበለጠ ጎረቤት ያለ ምሰጠው በሉ ያንንም ልመዱ ይሄን ልፈልጌ ነው ዘካተል ፊጥር የሚበላ ነው የሚሰጠውም 3 ኪሎ በአካባቢያችሁ ወይ ደግሞ ባላችሁበት አገር ሚጡ መካከለኛ የሆነ ምግብ የሚያወጣ ዋጋምታችሁ ወደ አገር ልካችሁ እዛ አገር ላይ እንዲሰጥ ማስደረግ ይቻላል በላጩ ባላችሁበት አገር መስጠት ነው ቢባልም ነገር ግን ሲታይ አገራችን ላይ የሚበላ የሚቀመስ የላችሁ ችግርተኞች ብዙ ስላሉ ወደዛም ማስተላለፍ ይቻላል ወደዛ አድርጉት የምትሰጡት በራሳችሁ እጅ በቤተሰብ እጅ የሚሰጥን ብታደርጉ ይመረጣል ምክንያቱም በሚዲያ ላይ ነጋዴዎች በስተዋል ቁርአንን ዲንን ተሳድቦ ራሱ ለመታወቅ የሚሯሯጡ ብዙ አሉ በዲን ጉዳይ ላይ ቁጭ ብለው ሲዛለሉ የሚውሉ ዘካ ላይ ሲመጣ ሰደቃ ላይ ሲመጣ ችግርተኛን ረጂ የቲምን አጋዥ መስለው የሚቆለባበሱ
ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እንኳን የማይችሉ ላ ሐውለ ወላ ቁወተ ኢላ ቢላሂል አልዓሊይል ዐዚም ማለት እንኳን የማይችሉ ፋቲሃ እንኳን አስተካክለው የማይቀሩ እንደፈለጉ በዲን ላይ ሲቦርቁ እናያቸዋለን። ተው ሲባሉ ደግሞ አንተ ዲነል ኢስላም አንድነት ነው ብዙ ነገር ይዘበርቃሉ። አላህ ብቻ አላ ኩሊ ሐል አላህ ሱብሓነሁ ወተዓላ ቀናቸውን መንገድ ይወፍቀላቸዋለሁ። ይሄንንም መልእክቴን አድርሱ፣ ሼር አድርጉት። ባረከላሁ ፊኩም።